በጭብጨባ እናመስግነው። የእውነታችን ዛሬ ጌታን ቃል የምንካፈለው ከትንቢተ ዳንኤል ምዕራፍ 3 ነው። ምዕራፍ 3ን በሙሉ ነው በብድግ የቃሉን የማካፍላችሁ። የመጨረሻዋን አንቀጽ ላንብብ። አዲሱ መደበኛ ትርጉም ነው ያስኩት፣ ምናልባት ግር እንዳይላችሁ ያንን ስለለመድን ይሄኛውንም ብንለምደው ጥሩ ነው። የትንቢተ ዳንኤል ምዕራፍ 3 ቁጥር 28 ላይ ከዚያም ናቡከደነጾር እንዲህ አለ፣ መልአኩን ልኮ አገልጋዮቹን ያዳነ የሲድራቅ የሚሳቅ የአብደናጎም አምላክ ይባረክ። ለእርሱ በመታመን የንጉሡን ትእዛዝ ጥሰው ከአምላካቸው በቀር ሌላ አምላክ ለማገልገልም ሆነ ለእርሱ ለመስገድ ፈቃደኛ ባልሆኑትም ሕይወታቸውን አሳልፈው ሰጥተዋልና፣ ስለዚህ እንደዚህ የሚያድን ሌላ አምላክ የለምና በሲድራቅ በሚሳቅ በአብደናጎም አምላክ ላይ ማናቸውንም ቃል የሚናገሩ ሕዝቦቹም ሆኑ ልዩ ልዩ ቋንቋ የሚናገሩ ሁሉ ይቆራረጣሉ፣ ቤቶቻቸውም የፍርስራሽ ክምር ይሆናሉ ብዬ አዝዣለሁ። ከዚያም ንጉሡ ሲድራቅ ሚሳቅ አብደናጎምን በባቢሎን አውራጃ ላይ ሾማቸው ይላል። እግዚአብሔር ይመስገን። ትንቢተ ዳንኤል መጽሐፍ ነው ያነበብኩላችሁ። የትንቢተ ዳንኤል መጽሐፍ የመልእክቱን የምናገኘው በምርኮ ዘመን ያገለገለ ነቢይ እንደሆነ ታውቃላችሁ። ዳንኤል በዚህ በምርኮ ዘመን ሁለት ነቢያቶች አገልግለዋል። አንዱ ዳንኤል፣ አንዱ ሕዝቅኤል ነው። ዳንኤል እንግዲህ የመልእክቱን ሲያገለግል ለእስራኤላውያን ይህንን መልእክት ሲጽፍ የማበረታታት መልእክት ነው። አንዳንዶች የነቢያት መልእክት ፍርድ ነው የሚናገሩት። ለምሳሌ ኤርምያስ ፍርድ ይበዛዋል። ዳንኤል ግን የሚያበረታታ መልእክት ነው። ህዝቡን ለማበረታታት ነው የሚጽፈው። ዳንኤል በዚህ በምርኮ አገር ሳለ አንድ ነገር እንዲታወቅ ይፈልጋል። ያም ያው እግዚአብሔር የሚፈልገው ነገር ነው። የእግዚአብሔር ሉዓላዊነትን ማሳወቅ ነው። እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር ሉዓላዊ አምላክ ነው። በገዛ ህዝቡ መካከል እግዚአብሔር ሉዓላዊ አምላክ ነው። እንደገናም በአሕዛብም መካከል እግዚአብሔር ሉዓላዊ አምላክ ነው። ስሙ ይባረክ። ይህን ነው የሚነግረን ዳንኤል ስለ እግዚአብሔር ሉዓላዊነት። ዳንኤል ምዕራፍ 4 ቁጥር 33 ላይ ናቡከደነጾር የተናገረው ትዝ ይላችኋል። ምን ታደርጋለህ የሚለው የለም ይላል። ይህ ምን ማለት ነው? የወደደውን የሚያደርግ አምላክ ነው። ሉዓላዊ አምላክ ነው። አዛዥ የለበትም፣ አማካሪ የለበትም። ብቻውን እንደ ፈቃዱ የሚሰራ ታላቅ አምላክ ነው። ክብር ለእግዚአብሔር ይሁን። እሱን ነው የሚነግረን። በዚህ ሉዓላዊነቱን ስንመለከት ይሄ ሉዓላዊነቱን ያገኘው እግዚአብሔር ብቸኛ ኃያል ገናና አምላክ ስለሆነ ነው። አቅም ከሌለ ሉዓላዊ ነኝ ማለት አትችልም አይደለም። ደካማ ሀገሮች እኮ ሉዓላዊ ነኝ ምናምን ቢሉ አይሰራም። ሉዓላዊ ነኝ ማለት የሚችለው ማን ነው ካል አቅም ያለው ነው አይደል እንዴ? ኃይል ያለው ነው። ሉዓላዊት ሀገር ተደፍራ ምናምን ይላሉ። ያው እንደው እንዴት ዝም እንላለን በማለት ነው እንጂ ስንት ይደፈራሉ። ስንት ጊዜ ምንም ማምጣት አይችሉም። ሉዓላዊ አምላክ ማትደፈር ሀገር አለች። ኃይል ያለው አምላክ ስለሆነ ሉዓላዊነቱ ከዛ ነው ያገኘው። ጌታ ይመስገን። ከማንም ምንም የማይፈልግ ኃያል ታላቅ ተወዳዳሪ የሌለው አምላክ ስለሆነ ነው ሉዓላዊ የሆነው። ክብር ለጌታ ይሁን። ይህንን ሉዓላዊነቱን ነው እንግዲህ ዳንኤል መጽሐፍ የሚያስተዋውቀን። አሁን ያነበብኩላችሁ ክፍል አንድ እግዚአብሔር አስደናቂ ማዳን ነው። እንደው ዝም ብላችሁ ስታነቡ ራሱ ትባረካላችሁ ይመስለኛል አለም። ዳንኤል ምዕራፍ 3ን ስታነቡ ትገረማላችሁ፣ ደግሞም በጣም ትባረካላችሁ። እንደገናም ደግሞ ያስገርማችኋል። የናቡከደነጾርም ነገር ያስደንቃችኋል። የነኚህ ሶስት ወጣቶችም ነገር ያስደንቃችኋል። የእግዚአብሔርም ነገር ያስደንቃችኋል። በዚህ ታሪክ ውስጥ ዛሬ እግዚአብሔር ለኛ የሚናገረን ነገር አለ እና የማካፍላችሁ የእግዚአብሔር ማዳን እንድናይ ምን እናርግ የሚል ሐሳብ ነው ማካፍላችሁ። ይሄ የእግዚአብሔር ማዳን የታየበት መጽሐፍ ነው ይመስለኛል። ሁላችንም የእግዚአብሔር ማዳን እንፈልጋለን።
እኔ ፈልጋለሁ ምትሉ እስቲ እጃችሁን ለእግዚአብሔር አሳዩት። የእግዚአብሔርን ማዳን እግዚአብሔር የተመሰገነ ይሁን። የእግዚአብሔር ማዳን የማይፈልግ የለም። የእግዚአብሔር ማዳን እንዴት ነው በዚህ ምዕራፍ ላይ የተገለጠው የሚለውን ሐሳብ ነው እንግዲህ የምናየው። የእግዚአብሔር ማዳን እንድናይ ይሄ ይኖረን። የመጀመሪያ እውነተኛ እምነት ይኖራችሁ። ምንድነው እውነተኛ እምነት? እውነተኛ እምነትን ከዚህ ክፍል እኔ በሁለት መልኩ ላሳያችሁ ሞክራለሁ። የመጀመሪያው እውነተኛ እምነት ማለት በእግዚአብሔር ችሎታ መተማመን ነው። እግዚአብሔር ይችላል፣ ስሙ ይባረክ። እግዚአብሔር ይችላል፣ ማዳን ይችላል ነው እኮ የምላችሁ። የሚችል አምላክ ከማንም እርዳታ ሳይፈልግ በራሱ የማዳን አቅም አለው፣ የማዳን ኃይል አለው። ስለዚህ እግዚአብሔርን ማዳን ለማየት ከፈለጋችሁ በእግዚአብሔር ችሎታ ተማመኑ። ስሙ ይባረክ። እንግዲህ በዚህ ክፍል ላይ ናቡከደነጾር ነው የሚለና ናቡከደነጾር አንድ የትልቅ አምላክ ምስል በራሱ ምስል አቆመ። ይሄ እንግዲህ ናቡከደነጾር አሸንፏል፣ ነገስታትን አሸንፏል፣ የእግዚአብሔር ሕዝብ የሆነውንም እንኳን ሕዝብ አሸንፏል፣ በቁጥጥሩ ስር አድርጓል። አሁን ናቡከደነጾር አንድ ነገር ፈለገ። ምን ፈለገ? አምላክ ሰርቶ ማለት አምላክ ሰርቶ የዚህ የአምላኩን ደግሞ ከዚህ በኋላ የሚመለከው አዲስ አምላክ መሆኑን ለማስተዋወቅ ነው። እንግዲህ አሁን የዚህ የናቡከደነጾር አምላክ የምርቃት ቀን ነው ዛሬ። ይሄ አምላክ ትልቅ አምላክ ነው ማለት ሊያስመርቅ እኮ ነው አምላኩ። ከዚህ በፊት ድል የሰጡ አማልክቶች ነበሩት፣ ግን አሁን እንትን አሉበት ማለት ነው። ለምንድን ነው ሊተዋቸው የፈለገው? የሱ መልክ የለበትም እነኛ ጣዖቶቹ ላይ። አሁን ግን የሱ መልክ ያለበት ጣዖት ሰራ፣ ከወርቅ አሰራ። ቁመቱ 60 ክንድ 60 ክንድ ማለት 30 ሜትር ማለት ነው። ወርዱ ደግሞ እንደዚህ ደግሞ 12 ክንድ 6 ክንድ በሉት 6 በ30 አስቡ ማለት 6 በ30 ክንድ ናቡከደነጾርን የሚመስል ቁጭ በወርቅ የተሰራ አምላክ ተሰራ። ይመስለኛል ወደ 2 ቢሊዮን ምናምን ሳይፈጅ ብቻ የሆነ ነገር ፈጅቷል ወርቁ። አሁን ቢሆን በቃ አትገምቱት። እና ይህንን አምላክ አሰራና ማስመረቅ ፈለገ። በዚህ የምርቃት ቀን በሱ ግዛት ያሉት ሁሉ ተሰበሰቡ። በጣም ሰፊ ሜዳ ላይ ቆመ ጣዖቱ እና የምርቃቱ ስነ ስርዓት ተነገረ። የምርቃቱ ስነ ስርዓት ለማክበር እንግዲህ ዘፋኞች ተጠሩ። ከበሮ ተዘጋጅ፣ እምቢልታ ተዘጋጅ፣ ዋሽንት ተዘጋጅ፣ ጥሩምባ ተዘጋጅ። አንድ ጊዜ ሁሉም የሙዚቃው መሳሪያ ቅልጥ ሲያደርግ ሁሉ ሰው እንዲሰግድ አዋጅ ታወጀ ነው የሚለው። ለምን ካላችሁ ምርቃት ነው። ዛሬ የምርቃት ቀን ነው። የምርቃቱ ቀን ሁሉም በአንድ ላይ ይሰግዳል። በአንድ ላይ በአንድ ቦታ በአንድ ጊዜ ሁሉም ይሰግዳል። ከዛ በኋላ ሁሉም በየስፍራው የሱን ቁርጥራጭ ይዞ ሄዶ ይሰግድ ይሆናል። ዛሬ ግን ሁሉም በአንድ ላይ ነው። ሁሉም በአንድ ላይ ይሰግዳል። ሁሉም በአንድ ላይ ይሄንን አምላክ ያከብረዋል፣ ክብር ይሰጠዋል። የናቡከደነጾርን ወርቅ ምስሉን። ስለዚህ የምርቃቱ ቀን የሙዚቃ መሳሪያ አለ። የሙዚቃ መሳሪያ ብቻ አይደለም ደግሞ የሚነድ እሳትም አለ። ስለዚህ እንዲሰግዱ ይጠበቃል። አዋጅ አለ። እምቢልታ ሲነፋ፣ ከበሮ ሲመታ፣ እንደገናም ደግሞ ጥሩምባ ሲነፋ፣ ዋሽንቱ ክራሩ ሲደረድ፣ አንድ ጊዜ ጀምሩ ሲባል አንዴ ሲያቀልጡት ሁሉም የናቡከደነጾር አምላክ ይባረክ ብሎ ድፍት እንዲል ነው የተጠበቀው። ይሄ ካልሆነስ እሳት አለ ጓዳ፣ የሚንበለበል የእቶን እሳት አለ። ሙዚቃ ብቻ አይደለም ለምርቃቱ የተቀመጠው፣ የእቶን እሳትም ተቀምጧል። የሚሰግዱ ጨበጨበላቸዋል፣ የማይሰግዱ ወደ እቶን እሳቱ ይጣላል። እናም ተነፋ፣ ሙዚቃ መሳሪያው አደበላለቀው፣ ሁሉም ሰገደ። 3 ወጣቶች ግን
አልሰገዱም። እነዚህ ወጣቶች እንዳልሰገዱ ያዩ ሰዎች አሉ። ኮከብ ቆጣሪዎች ይላቸዋል። እና እንዴት ነው እነሱ ያዩአቸው ስትሉ እነሱም አልሰገዱም ይመስለኛል ማለት ነው እንጂ እንዴት ሁሉም ድፍት ካለ ያልሰገደው ማን እንደሆነ እንዴት ሊያይ ይችላል? እና እንደማይሰግዱ ጠርጥረዋቸዋል። ስለላ ያረጉባቸው ነበር። እነኚህ ወጣቶች አይሰግዱም ተከታተላቸው ተብለው ስለላ ይካሄድባቸው ነበር። ሁሉም ድፍት ሲል እነሱ ቀጥ ብለው ቆሙ፣ አልሰገዱም። ስለዚህ አዋጁን እያወቁ ወደ ናቡከደነጾር ወሰዷቸው። ንጉሥ ሆይ እንዲህ ብለህ ነበር አይደል? ምን ብዬ ነበር? ከበሮን ቤልታ ጮኸቱ ሙዚቃው ሲሰማ ሁሉም ይስገዱ፣ አለበለዚያ ወደ እቶነ እሳት ይጣላል ያልሰገደ ብለህ ነበር አይደለም? አዎ ብያለሁ። እነኚህ 3 ወጣቶች ግን አልሰገዱም ሲል ናቡከደነጾር ተቆጣ ይላል። ተናደደ። ለምን ተቆጣ? የንጉሱን ትእዛዝ አለፉ አላለም? አያችሁ፣ የንጉሱን ቃል ተላለፉ። ለአምላካቸው ሲል የንጉሱን ቃል ተላለፉ እነኚህ ወጣቶች። ስለዚህ ወደ እሳቱ መጣልነዋ አለ። ናቡከደነጾር ለእነኚህ ሰዎች እድል ሰጥቷቸዋል። እውነት ለመናገር ክፉ አይደለም። ናቡከደነጾር ክፉ አይደለም። ለእነኚህ 3 ወጣቶች አንደኛ የትምህርት እድል ሰጥቷቸዋል። ዩኒቨርሲቲ ገብተው እንዲማሩ እድል ሰጥቷቸዋል እኮ። ምርኮኛ ቢሆኑም የደላቸው ናቸው። ተንደላቀው ነው የኖሩት። ሁለተኛ ስልጣንም ሰጥቷቸዋል። ከተመረቁ በኋላ ስልጣንም ሰጥቷቸዋል። ሶስተኛ ሁለተኛ እድል ሰጣቸው። በቃ የነሱ ኖሬ አልሰገዳችሁም እንዴ ሲላቸው እንዲህ ነው ያሉት። አዎ ነው ያሉት። ኧረ ሰግደናል አላሉ። አዎ በቃ እሱና ጣሉ ማለት ይችል ነበር። እድል ሰጣቸው። ክፉ አይደለም ለነሱ። እና ተቆጣ። እኔ ለእናንተ እንዲህ ነኝ አላለም ግን ብሏል ይሆን? ምንድነው የምትፈልጉት አላላቸው። እና ተቆጣ። የንጉሱ ቃል ተጣሰ። ተቆጣ። እና አሁን እድል ሰጣቸዋል። ከበሮ ይመታል እንደገና ማለት ነው። እንደገና ለነኚህ 3 ሰዎች ተብሎ እንደገና ከበሮ ይመታል። እንደገና ሙዚቃው ቅልጥ ይላል ለነሱ ተብሎ እና ሲመታ ሰግዳላችሁ፣ ባሰግዱ ግን ወደ እቶነ እሳት ትጣላላችሁ አለና አንድ ቃል ተናገረ። ምን አለ? ከእጄ የሚያስጥላችሁ አምላክ ነው። ከእጄ እንዴት እንደምትድኑ አላላቸውም። ከእጄ ማን እንደሚያስጥላችሁ አያለው። ከእጄ የሚያስጥላችሁን አምላክ አያለው አለ። የቱ አምላክ እንደሚያስጥላችሁ አያለው አለ። አሁንም እውነቱን ነው። ናቡከደነጾር ያየው ነገር አለ። ያየው ነገር ምንድነው? አይደለ? ያየው ነገር ምንድነው? በጣም ትልልቅ ነገስታትን አሸንፎ ረድቶ ነው የመጣው። ትልቅ አገር ነበረች፣ አሶርን አሸንፎ ነው የመጣው። የእግዚአብሔር ሕዝብ ከተማን አፈራርሶ ነው የመጣው። ታቦቱን ማርኮ ነው የመጣው። አይደለ እንዴ? ታቦቱን ማርኮ ነው የመጣው። እንግዲህ አምላካቸው ያኔ በኢየሩሳሌም እያለ ታቦታቸውን ሲወስድ አድናቸውም ነበር፣ አላዳናቸውም። ኢየሩሳሌምን ሲያቃጥላት አድናቸውም ነበር፣ አላዳናቸውም። ብዙ አሕዛብን የረመረመ ንጉሥ ነው ናቡከደነጾር። ማን አስጣለው? ማንም ከእጁ አላስጣለውም። እነኚህ 3 ልጆችም አልታጠቁ አይደለ? አልታጠቁ ወይ ምን የላቸው እጅና እግራቸውን ብቻ ይዘው የቆሙ እነዚህማ ማያስጥላቸዋል ብሎ አሰበ። እውነቱን ነው። በትምክህት ነው፣ በትዕቢት ነው፣ በቁጣ ነው። ማን እንደሚያድናችሁ የቱ አምላክ እንደሚያስጥላችሁ። ሰናክሬም እኮ ብሏል እንደዚህ አይደል? ሕዝቅያስ አያታላችሁ። ብዙ የአሕዛብ ነገስታትን እኮ መትቻለሁ። የትኛው የአሕዛብ ነገስታት ነው እኔን ያቆመኝ? እኔን ሊያቆመኝ የቻለ የለም። አሁንም ሕዝቅያስ የሚላችሁ አምላክ ከእኔ ሊያስጥናችሁ አይችልም። ስለዚህ ሕዝቅያስ እንዳታላችሁ፣ ሕዝቅያስ የሚለው አምላክ ማዳን አይችልም አላቸው። ልክ ነው፣ እውነቱን ነው። ማዳን የሚችል አምላክ ማን ነው አለ፣ ፎከረ።
አምላካችን ከእጅ ሊያድነን ይችላል። ስለዚህ ጉዳይ ልንመልስልህ አይገባንም ማለት አምላካችን ከእጅ ሊያድነን ይችላል። መገለጥ አያስፈልገንም። ትንቢት አያስፈልገንም። የሰራዊት ጌታ እግዚአብሔር እንዲህ ይላል የሚል መልእክት አያስፈልገንም። አምላካችን ሊያድነን ይችላል። እሱ በቁጣ ነው የሚናገረው። እነሱ ተረጋግተው ነው። ምን ያስቆጣቸው? አይቆጡም። አምላካችን ሊያድነን ይችላል። በኮንፊደንስ ነው ይችላል። እውነተኛ እምነት ይሄ ነው ወገኖች። በእግዚአብሔር ችሎታ ላይ መተማመን ነው። እግዚአብሔር ማዳን ይችላል። እስቲ ከኔ ጋር በሉ፣ የኔ ጌታ በሉ እስቲ፣ ማዳን በሉ እስቲ። ይችላል ይችላል ብላችሁ ጩሁ እስቲ። ይችላል ማዳን ይችላል ያለው ይችላል። ውስጡ ኮንፊደንስ አለበት። ውስጡ በእግዚአብሔር የመተማመን መንፈሱ ከፍ ያለ ነው። ይችላል። ችሎታውን አሳየ። እግዚአብሔር ይመስገን። ማዳን ይችላል የኛ አምላክ። እውነተኛ እምነት በእግዚአብሔር ችሎታ ላይ መተማመን ነው። ከምንም ማዳን ይችላል። ይሄን ዛሬ ልንገራችሁ። ከምንም ማዳን ይችላል። ከምንም ክብር ለሱ ይሁን። ከምንም ለዚህ ነው ይችላል። ባያድነንም አንተ ላቆምከው ምስል አንሰግድም። እንዴት እንደሚናደድ አስቡ ማለት አይደል? የሆነ እኮ ወታደር ያለው ከኋላ ወታደር ያለው ከሱ ጋር የሚገዳደር የሆነ ጦር ያለው ቢለው እንኳን እሺ፣ ሶስት እኮ ወጣቶች ናቸው እንዲህ ያሉት ማዳን ይችላል። እንዴት እንደተቆጣስ እሰሯቸው፣ ጠፍሯቸው፣ አሰሯቸው፣ ጠፍሯቸው። ምርጥ ከሚባሉት ወታደሮች መካከል ነው። ኧረ ማንም ሊያስራቸው ይችላል። እነሱ አልተንፈራገጡም። ያው ሰረን እስር አሰራቸው። አንደር እሳቱን ምጥፍ አንድዷል። እጥፍ አቤና ወቀነ ጦር እንዴት እንደተበሳጨ እንዴት እንደቆጣ እንዴት እንደተቆጣ እጥፍ አንድዱት፣ አረደዱት። ወስደው ሊጥሏቸው ሲሉ እሳቱ ኃይለኛ ስለነበረ የሚጥሏቸውን ሰዎች በላቸው። የተጣሉት ተርፈው የጣሉት ተበሉ። ምን ያህል እሳቱ ከባድ እንደሆነ ሊያሳየን እንደዛ ይለናል ጸሐፊው። ተበሉ። እሳት ውስጥ ጣሏቸው። እሳት ውስጥ ከተጣሉ በኋላ ግን ይገርማቸዋል። እኔ ይገርመኛል እግዚአብሔር ለምንድን ነው እስከዛ ድረስ ዝም ያለው? ናቡከደነጾር ሲጮህ ለምንድን ነው እዛ ጋር እንደው በሆነ ነገር አስመቶት ያላስደነገጠው? አላስደነገጠው። ማን ነው የሚያድናችሁ ብሎ ሲጮህ፣ የቱ አምላክ ብሎ ሲጮህ አንተ አታፍርም እንዴ ብሎ ለምንድን ነው አላስደነገጠው? እሰሯቸው ሲያስራቸው ምንም ዝም ነው ያለው። እሳት ውስጥ ሲጥሏቸው እሳት ውስጥ መጣ ጌታ። የት ጋር እንደሚያድነን እሱ ያውቃል። አሜን አሜን። እሳት ውስጥ መጣ። ንድድ ጭርጭር እኔን ዳንጨረጨሩኝ ጭርጭር ይሏታል ብሎ ሲጠብቅ እነሱ ወካ ያረጋሉ። እሳት ውስጥ ሲያይ አይነዱም፣ ሲያይ ቡው አይሉም፣ ሲያይ ምንም ለውጥ የለም። እንዲህ ያለ ጠራና ሶስት ሰዎች አስረን ጥለን ነበር አይደለም እንደ እሳት ውስጥ አለ። አሁን ንጉሥ ሆይ ጥለን ነበር፣ አራት የተፈቱ አያለው አለ። የገቡት ለሶስት ነው፣ ውስጥ ያሉት ለአራት ነው። አንደኛው የእግዚአብሔር መልአክ ነው። እሳት ውስጥ ነው የመጣው ጌታ ይመስገን። ለምን እሳት ውስጥ የመጣ መሰላችሁ? ጳውሎስ ይህንን ይነግረናል። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ እንድናለን የሚል ተስፋ አጣን ካለዋል ይህ የሆነው ይላል ከሙታን እንኳን ሊያድን በሚችለው በእግዚአብሔር እንድንታመን ነው። ለዚህ ነው እንደው ሞት ጋር እስክትደርስ ድረስ ጠብቆ ከዛ ማዳን ይችላል። ለምን ስትል እንዲህ ይላል የእግዚአብሔር ቃል፣ ሙታንን በሚያድን በእግዚአብሔር ኃይል እንድንታመን፣ በራሳችን አንታመን። ከምንም ያድናል ብያለሁ። ዛሬ ጌታ ይባረክ። ከምንም ያድናል፣ ከእሳት ውስጥም ያድናል።
እሱ አብሮ ሲሆን እሳት በአንተ ላይ እሳት መሆን አይችልም። እሳቱ በእነኚህ ሰዎች ላይ በጣሏቸው ላይ እሳት ሆኗል። በእነ ዳንኤል በእነኚህ 3 ወጣቶች ላይ ግን እሳቱ እሳት አልሆነም። ከምንም ያድናል። አጠገባቸው ያለውን ሰው እንዲበሉት ከምንም ያድናል በሉት እስቲ። እሱ የማድንበት ክልል፣ የማድንበት ሰዓት፣ የማድንበት ሁኔታ የለም ከምንም። ያጠገባችሁ ላሉት ንገሩት፣ የማድንበት ሰዓት በሉት እስቲ፣ የማድንበት ሁኔታ በሉት እስቲ፣ የማድንበት ጊዜ በሉት የለም። ከምንም ብላችሁ ጮህ እስቲ። ከምንም ከምንም። ለምን ስትሉት እምነታችን ከሙታን እንኳን ሊያስነሳ በሚችል በእግዚአብሔር ላይ እንዲሆን በራሳችን ላይ እንዳይሆን። ከዚህ ውጭ ምን ይላሉ? እሳት ውስጥ ገብተው ወላፈኑ ሰዎችን ገደሉ። እነሱ የእሳት መከላከያ ስላረግን ነው ሊሉ ነው ወይ የሆነ ነገር። ምንም ምክንያት የላቸው። ምንም። ይሄ ድነት የመጣው በእግዚአብሔር ኃይል ነው። እንዴት እንዳላችሁ አላቅም፣ ግን እግዚአብሔር ከምንም ያድናችኋል። ሐዋርያት ሥራ ምዕራፍ 27 ላይ ትዝ ይላችኋል። መርከቡ ተሰባበረ። 14 ቀን ሙሉ ምንም አላዩ እና ዲላል እንግዲህ ሉቃስ ሲጽፍልን ፀሐይም አላዩ፣ ጨረቃም አላዩ፣ ኮከብም አላዩ። 14 ቀን ሙሉ ድፍን ጨለማ ነው። አልበሉም፣ አልጠጡም። መርከቡ እንክትክት ብሏል፣ ስብርብር ብሏል። ምዕራፍ 7 ቁጥር አለ እንዲህ ይላል፣ እንድናለን የሚል ተስፋ አበቃለን አለ። እዛ ያሉት በሙሉ መርከቡ ላይ ያሉት በሙሉ እንዲህ ብለዋል፣ እንድናለን የሚል ተስፋ በቃ ጨረሱ። ሲሮን ምንድን ይመስላችኋል እንዴ ብለው አንዱ ጥያቄ ቢያደርግ አንዱም እንኳን አዎ አይልም። ሁሉም ኧረ አንድንም የሚል ቦታ ላይ ነው የደረሰ። አንድንም በሚል ሰዓት የጳውሎስ አምላክ እግዚአብሔር መጣ። አንድም ሰው አይሞትም አላለም። ይሄ ጌታ አንድንም ነው ያለ። ሁሉም ይሄ አምላክ መጣን፣ አንድም ሰው አይሞትም። ከምንም መርከብ ተሰብሮ እህል ባትበላ፣ ጨለማ ውስጥ ብትሆን፣ ባህር ላይ ብትሆን፣ ከምንም ዳንኤል እኮ አንበሳ ጉድጓድ ውስጥ ነው የተጣለው። የተራቡ የአንበሶች ጉድጓድ ውስጥ ነው የተጣለው። አብሮት ያለው እሱ ነው። አንበሶቹ በጎኑለት። የዛን ቀን ማለት ነው ካርኒቨረስነታቸውን አቆሙ። ስጋ አንበላም አሉ ማለት ለዛች ደቂቃ ብቻ ማለት ነው። ከምንም ጮኻችሁ ከምንም በሉ ባካችሁ። ከምንም ያደነናል። ከምንም እንድናለን የሚል ተስፋ ቢያበቃም፣ እንድናለን የሚል ተስፋ ሙጥጥ ብሎ ቢያልቅም፣ ከምንም የእግዚአብሔር ማዳን አስደናቂ ነው። ጮክ ብላችሁ አሜን ትላላችሁ ወይ? እግዚአብሔር ከምንም ያድነናል። የእግዚአብሔር ማዳን ለማየት አይንንም አብላችሁ ምንም ምትተውለት ነገር የለም። እቺን እንኳን ብላችሁ ምትተውለት ነገር የለም። ከምንም ማዳን የሚችል አምላክ ነው፣ ስሙ ይባረክ። እግዚአብሔር ማዳን ለማየት በእግዚአብሔር 100% እንተማመን። በራሳችን አይደለም። የራሳችን አቅም፣ የራሳችን ኃይል፣ የራሳችን የሆነ ነገር የትም አያደርሰንም። በስብርባሪ አይደለም የዳኑት በእግዚአብሔር ነው የዳኑት። ስብርባሪ ማንን ያድን? ማንንም አያድንም። ስብርባሪ ስላለ እኮ ምናምን እንዳትል እከሌኮ ስላለ እከሌኮስ እንዳትል። በሰው እኮ ማለት በሰው ማለት እኮ ነው። በሰው ማለት በራስም በዘመድም በመንግስትም በከሌም እንዳትል። ከምንም እምነታችን በእግዚአብሔር ኃይል ከሙታን ሊያስነሳ በሚችለው በእግዚአብሔር ኃይል ላይ እውነተኛ እምነት ይኖራል። ሁለተኛው እምነተኛ እምነት ሁለተኛው ይሄ ነው፣ የእግዚአብሔር ሉዓላዊነት ማሰብ ነው። ስሙ ይባረክ። አሜን። ሁለተኛው ሐሳቤ ነው። አምላካችን ሊያድነን ይችላል፣ ግን ባያድነንም
እውነተኛ እምነት ውስጥ ባያድነንም አለበት። ባያድነንም ማለት አለማመን አይደለም፣ ጥርጣሬ ማለት አይደለም። ባያድነንም ማለት የእግዚአብሔር ሉዓላዊነትን ማሰብ ነው። እምነት የእግዚአብሔር ችሎታ ላይ ብቻ አይደለም፣ እምነት የእግዚአብሔር ሉዓላዊነትም ላይ ነው። ምን ማለት ነው? ፈቃዱ ከሆነ ነው። ምንድነው ብራዝ? እሱ ሲፈቅድ ነው የምንድነው። ግን ባያድነንም የንጉሱን ትእዛዝ የጣሱ እኮ ነው የሚለው። የንጉሱን ትእዛዝ ለምን ጣሱ? እነሱ ሌላ ንጉስ አላቸው፣ እነሱ ሌላ አምላክ አላቸው፣ እነሱ ሌላ ጌታ አላቸው። ስለዚህ ነው ባያድነንም። አንዳንድ ሰዎች እንዲህ ይላሉ፣ ባያድነንም እንዴት ይላሉ? ይሄ እኮ ጥርጣሬ ነው። ጥርጣሬ አይደለም። ባያድነንም እግዚአብሔር ሉዓላዊነትን ማሳየት። እግዚአብሔር ከወደደ ነው ምንድነው። ግን አንተን ቅጩን ወቅ ሊያድነን ይችላል። ግን አለ ባያድነንም አንተ ላቆምከው ምስል ለወርቁ ምስል ለዚህ ሲቀጠቀጥ ላየ ነው እየተሰራ ነው ሲባል ለነበረው ለወርቁ እግሩ አለቀ፣ ሆዱ አለቀ፣ ጀርባው አለቀ፣ ጭንቅላቱ አለቀ እየተባለ እድገቱን ሁሉ ላየ ነው። ለዚህ ለጣዖት ለዚህ አንሰግድም። ባያድነንም የሚል ያስፈልገናል። ያድነናል ይችላል። ግን ባያድነን እኛን ስላዳን አይደለም ኃይለኛ የሚሆነው። እኛ ስለሞትን ደካማ አይሆንም። እንደዛ ነው የሚታሰበው ይኸውላችሁ በዛ ዘመን አንድ ጦርነት ስታሸንፍ አሸነፈ የሚባለው ሰውየው አይደለም። አሸነፈ የሚባለው አምላካቸው ነው። ለዚህ ነው እንግዲህ የሆነ ኃይለኛ አምላክ ደግሞ ሊያመጣ የፈለገው ማለት ነው። አንተ ላቆምከው ለዚህ ምስል አንሰግድም። ባያድነንም እና አንዳንዴ ሳናቀው እንትን ምንለው ነገር እንደው ካዳንከኝ ምንለው ነገር አለ አይደል? እሷን ቃል ታውት ፈቃድ ቢሆን አድነኝ በሉ። እንደው ካዳንከኝ ብለን የሆነ ነገር ልናረግለት ምናስብ ሰዎች እሷን ለማግኘት ብሎ አያድነንም። እሱ ፈቃድን በህይወት ይፈጽም ነው ማለት ያለው። አሜን ነው የምትሉት? አሁንም አሜን በሉ እስቲ። እግዚአብሔር ሉዓላዊ አምላክ ነው። ግን በቃ ይሄ ነው። ለምን ይመስላችኋል? ሐዋርያት ሥራ ምዕራፍ 12 ላይ ያዕቆብን ገደሉት አይደለ? ያዕቆብን ገደሉት። አሁን ያዕቆብን ሲገሉት አይሁዳውያን ደስ አላቸው ይላል ሄሮድስ። እንዲህ አይሁድ ደስ ካላቸው ጴጥሮስንም ልድገምላቸው ብሎ ጴጥሮስንም ደግሞ አሰረ፣ ወደ ውስጥ አስገብቶ አሰረ። ቆላለፈ፣ ትልልቅ በሮችን ዘጋጋ። ያ ብቻ አይደለም ያደረገው፣ 4 ወታደሮች ጋር አብሮ ታሰረ። እግዚአብሔር መልአኩን ላከ፣ በሩን ከፈተ፣ ሰንሰለቱን በጣጠሰ፣ ከዛ ቀጥ አድርጎ አወጣው። ምን አይነት ታምር ነው! ይህንን ሁሉ ማድረግ የሚችል እግዚአብሔር ያዕቆብ ሲታረድ ዝም አለ። ለምን? መልሱ አኒም ቤኩ ነው ብራት ያላቅም ለምን እንደሆነ አንዳንዶች እንዲህ ለጴጥሮስ ስለተጸለየ ለዛ አይደለም። የጸሎታችን ልክ አይደለም እግዚአብሔር እያኖረን ያለው። የጸሎታችን ልክ አይደለም እግዚአብሔር እየባረከን ያለው። እግዚአብሔር ባልጸለይንበትም ባርኮናል። መጸለይ ጥሩ ነው፣ መጋደል ጥሩ ነው፣ ወደ ጌታ ፊት ማቅረብ ጥሩ ነው። ግን ጸሎታችን ላይ መመስረት የለብንም። ጸሎቴ ነው ማለት የለብንም። ያልጸለያችሁትን አላረገላችሁም እንደው ለክራችሁ ተናገሩ። ለማተባችሁ ያልጸለየለት አድርጎልኛል ከጸሎቴ በላይ የጸሎቴ ልክ አይደለም ምኖረው አይደለም። ለጴጥሮስ ተጸልዮአል፣ ልክ ነው። ግን ጸሎቱ ነው። ለዚህ ስላልተጸለየ ነው ማለት አይገባን። ለምንድን ነው? የቅድሙ ነው መልሱ። አኒም ቤኩ ነው ብራዘርስ። ለምንድን ነው አናቅ። ግን እግዚአብሔር በሞተውም ይከብራል፣ እግዚአብሔር በዳነውም ይከብራል። ሲያድን ብቻ አይደለም አምላክነቱ፣ ስንሞትለትም እሱ አምላክ ነው። ይሄን እንዳትረሱ። ለምን አላቅም። አንደኛ ቆሮንቶስ ምዕራፍ 9 ምዕራፍ 10 ቁጥር 13 ላይ እንደዚህ ብሎ የጌታ ቃል ይናገራል። ምን ይላል? ከምትችሉት በላይ የማይፈትናችሁ አምላክ የታመነ ነው። ወደ ፈተና ስትገቡ በፈተና ውስጥ የምትጸኑበትን አቅም ይሰጣችኋል፣ አለዛም መውጫውን ይሰጣችኋል ይላል። ስለ ፈተና 3 ነገር አስቡ። አንደኛ ከምንችለው በላይ አይፈትነንም። ውየኔ ፈተና እኮ የምትሉ ካላችሁ
ከማንም የሚበልጣልም ያንተ ፈተና። ሌላም ቤት አለ ፈተና፣ ግን ስለቻልከው እዚህ ያለ ስሙ ይባረክ። ይሄን አስቡ። ከምንችለው በላይ አይፈትነንም፣ የታመነ ነው። በፈተና ውስጥ እንድንጸና አቅም ይሰጠናል። ሲበቅድ ደግሞ ከፈተናው መውጫ ይሰጠናል። ስሙ ይባረክ። መሞት ካለብን ምን ሞትበት ጸጋ ይሰጠናል ይመስለኛል። እሱ እንደዛ እየደነፋ የሚነድ እሳት እዚህ አጠገብ የሚነድ የሚንቦገቦግ እሳት እያየ አልሰግድም እንዴት ትላለህ? እንዴት? ይሄ የሰው ኃይል አይደለም። የሆነ እርዳታ አለ እንጂ፣ የሆነ እግዚአብሔር እገዛ አለ እንጂ፣ የሆነ እግዚአብሔር አብሮነት አለ እንጂ እንዴት እንደዚህ ትላለህ? እንዴ ውሻ እንኳን እየጮህብህ ሲመጣ እኮ ያስፈራሃል። ሚነድ እሳት ውስጥ ሰበብ መስጠት እኮ ይችላሉ። እኛ ምርኮኛ ነን ማለት ይችላሉ እኮ አይደል? እኛ ምርኮኛ ነን ማለት ይችሉ ነበር። ምንም ሰበብ አልሰጡም። ጣለን እንጂ አንሰግድም። እግዚአብሔር ከፈቀደ ከወደደ ያድነናል። ከሞትንም ፈቃዱ ከሆነ ክብር ለሱ ይሁን። ይሄ የእግዚአብሔር ማዳን ምናይበት ጌታችን ይመስገን። አሜን ነው የምትሉት? የእግዚአብሔር ሉዓላዊነትን መርሳት የሌለብንም። ብዙ ሰዎች ይሄን ይላሉ፣ እግዚአብሔር ይሄን ካላረገ ይላሉ። ወራረዳለሁ በነፍሴ ይላሉ። ተው 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 ተው፣ አትወራረድ። ይሄን ካላረገ ተዋለው ሚሉማል። ይሄን ካላደረክ ቆቤን አስቀምጣለሁ ቀሚሴን አወልቃለሁ ስለዋለ እግዚአብሔር አሰበኛል። ኧረ ተው ተው ተው፣ እንዲህ አይነት ነገር የለም። ፈቃዱ ይሁን ጌታ። አሜን። የእግዚአብሔርን ፍቃድ የሚያውቁ ሰዎች በዚህ ውስጥ ይበረታሉ፣ በፈተና ውስጥ ይበረታሉ። ዳንኤል ምዕራፍ 11 ቁጥር 32 ላይ እንዲህ ሚል ቃል አለ። አምላካቸውን የሚያውቁ ሕዝቦች ይበረታሉ። ምን ማለት ነው? ይጸናሉ። የሚናገረው ክፍሉ ትንቢታዊ ነው። ያ ትንቢት በቀጥታ ሄዶ የሚፈጸመው ከሶሪያ የሚነሳ ከግሪክ በኋላ ግሪክ ለአራት ትከፈላለች። ከአራቱ መካከል አንደኛው የሶሪያ መንግስት ነው። ከሶሪያ መንግስት መካከል ሶስተኛው ደግሞ አንቲዮከስ ኢጲፋነስ የሚባል ክፉ ንጉስ አለ። እስራኤላውያንን ለማጥፋት በጣም የሚነሳ ክፉ ንጉስ አለ። ከናቡከደነጾር በኋላ ፋርሳውያን ለእስራኤላውያን ጥሩ ነበሩ። አምልኮ እንዲያመልኩ ፈቅደውላቸዋል። ቤተ መቅደስ እንዲሰሩ ፈቅደውላቸዋል። ወደ ሀገራቸው እንዲመለሱ ፈቅደውላቸዋል። ከዛ በኋላ የግሪክ አሌክሳንደርም አምልኳቸውን እንዲያካሄዱ ፈቅዶላቸዋል። እንደውም ብሉይ ኪዳን ከዕብራይስጥ ወደ ግሪክ እንዲተረጎም ራሱ ፈቃድ የሰጠው ይሄ ነው፣ አሌክሳንደር ነው። ከአሌክሳንደር በኋላ አራት ቦታ ተከፍላለች። ከአራቱ ሁለቱ ናቸው አውትሻይን ያደረጉት። አንደኛው የግብጽ መንግስት ነው፣ ሌላኛው የሶሪያው ነው። የግብጽ መንግስት የሶሪያው ነው፣ የግብጽ መንግስት የምስራቁ ነው። የግብጽ መንግስትም አምላካቸውን እንዲያመልኩ ፈቅደውላቸዋል፣ አልከለከሏቸውም። ይሄኛው የሶሪያው ግን ከለከላቸው። ግርዘትን ከለከለ፣ ሰንበት እንዳያከብሩ ከለከለ። የአይሁዳውያንን የተለየ እምነት ተፈጥሮ በሙሉ ለማጥፋት ተነሳ። ቤተ መቅደስ ሄዶ ጣዖት መስራት ፈለገ እና ሳስተምር ያ ሰይጣኑ ሰውዬ ነው ምላቸው ማለት አንቲዮከስ ኢጲፋነስ ይባላል። በጣም ጨካኝ ነው፣ ግቡ ነው። በዛው አምላካቸውን የሚያውቁ ሕዝቦች ይበረታሉ የሚለው ተቃወሙት። መከራ አይደለም የሚያጠፋን፣ ስለ አምላካችን ያለን ግንዛቤ ነው የሚያጠናን። በማይሆን ሁኔታ ውስጥም ብንሆን ሕይወታችን ለእግዚአብሔር መስጠት መማር አለብን። አሜን ነው የምትሉት? እግዚአብሔር የተመሰገነ ይሁን። ጳውሎስ እስር ቤት እያለ ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ቁጥር 7 የሚናገረውን ተመልከቱ። እስር ቤት ነው ያለው። ትሞታለህ የሚል አዋጅ፣ ትሞታለህ የሚል ፍርድ ሰምቷል። አልሰማም እንዴ? ሰምቷል እኮ። ምዕራፍ 4ኛው ምዕራፍ ላይ ይናገራል። አንገቴ ሊሰይፉ ተዘጋጅተዋል፣ ወስነዋል። እንደምሰየፍ አውቀዋለሁ፣ ነግሮኛል፣ ፍርዴ ደርሶኛል ይላል። ያውቃል። ግን ይላል ጳውሎስ እንዲህ ይላል። ምን ይላል? ያመንኩትን አውቃለሁ። ከእስር ቤት ሲወጣ አይደለም ያመንኩትን አውቃለሁ እንዴት እንደሚያስፈታኝ ያለው። ከእስር ቤት ወጥቶ አይደለም፣ እስር ቤት እያለ ያመንኩትን አውቀዋለሁ። ውጊያ ውስጥም ሆናችሁ ማይመች ሁኔታ ውስጥም ሆናችሁ አምላካችሁን ካወቃችሁ ትበረታላችሁ። ክብር ለጌታ ይሁን። ነው
ባድነንም ሕይወታቸውን የሰጡት የነሱ ኃላፊነት እሱም ማምለክ ነው። የነሱ ኃላፊነት ለሱ ብቻ መስገድ ነው። ቢሞቱስ ይሙቷ ግዴታ ነው ወይ ያለውን ባለፈው ነግሬያቸዋለሁ። ተርቱሊያን የሚባል አንድ ሚሽነሪ የሆነ ቦታ አገልግሎ ቤተክርስቲያን መሰረተና ከዛ እሱ ቤተክርስቲያኑን ከመሰረተ በኋላ ወደ ሀገሩ ሄደ ይባላል። ከዛ ሊጎበኛቸው በሌላ ጊዜ ሲመጣ የተዉትን ጣዖት ይጠርባሉ። ያ የሚጠርቡት ጣዖቱን ጠርበው ገንዘብ ያገኙበታል። እና ትተው ነበረ፣ ስለ ወንጌል ብለው ትተው ነበር። አሁን እየጠረቡ አገኛቸው። ምን ሆናችሁ ትታችሁ አልነበረም ወይ አላቸው። አይ በምን እንኑር ብለን ነው አሉ። መኖር ግዴታ ነው ወይ አላቸው። ይበልጣል፣ ከህይወታቸው ይበልጣል። ጌታ ማምለክ ከህይወታቸው ይበልጣል፣ ከስልጣናቸው ይበልጣል፣ ከነፍሳቸውም ይበልጣል። ከነሱ ነፍስ እግዚአብሔር ይበልጣል። አምልኮ ይበልጣል። አምልኮ መሰጠት ነው። እንዲህ አይነት እምነት ሲኖረን ጌታ በህይወታችን ይሰራል። ስሙ ይባረክ። አሜን ነው ወይ የምትሉት? አሜን። እጆቻችሁን አንሱና ጌታ ሆይ በሉ እስቲ፣ በህይወቴ በሉ እስቲ፣ እንደ ፍቃዴ በሉት፣ ስራ በሉት እስቲ፣ አንተ ስትሰራ በሉ እስቲ፣ ካንተ ጋር የሚስማማ በሉት፣ ህይወት ይኑረኝ በሉት። ራሳችን ብቻ እናስብ፣ የኛን ጥቅም ብቻ እናስብ፣ ሉዓላዊነቱን እናስብ። ክብር ለጌታ ይሁን። አሜን አሜን። ጌታችን ከፍ ይበል። ሃሌሉያ። አሜን አሜን። ሶስተኛው ነው ወገኖቼ ሆይ የእግዚአብሔርን ክብር እናስብ። የመጽሐፉ ዋነኛ ጭብጡ ዓላማው ይሄ ነው፣ እግዚአብሔርን ማስከበር። እግዚአብሔር በአሕዛብ ምድር እንዲከበር፣ እግዚአብሔር በአሕዛብ ምድር ከፍ እንዲል ነው። እግዚአብሔር በአሕዛብ ምድር እንዲታወቅ። በምርኮ ሀገር ቢኖሩም የእስራኤል አምላክ ዛሬም ኃያል ነው። የእስራኤል አምላክ ዛሬም አዳኝ ነው። የእስራኤል አምላክ ዛሬም ብቸኛ አምላክ ነው። ማንም የኛ አምላክ አሸነፈ ብሎ ሊያጨበጭብ ሊዘምር አይችልም። የነሱን አምላክ አፍዝዞ እውነተኛው አምላክ ዛሬም ከፍ ይላል። የሁሉ ሲሆን ተመልከቱ ማለት ሁሉም አቴንሽኑ በሙሉ ማን ላይ ነበረ? ናቡከደነጾር ያቆመው ጣዖት ላይ ነበር። እነዚህ ሰዎች አልሰግድም ሲሉ ግን ወዴት ዞረ ማለት ነው? ሁሉም ወደ እነዚህ ሰዎች ፊቱን አዞረ። ተረሳ። ያ የተገተረው 30 ሜትሩ ጣዖቱ ተረሳ። በዓሉ የናቡከደነጾር የአምላክ በዓል ቀን ነው። ቀኑ እኮ የሱ ነው። የሱ ቀን ነው። እሱ የሚታወቅበት ቀን ነው። እሱ የሚዘከርበት ቀን ነው። እሱ ከፍ ከፍ የሚልበት ቀን ነው። ጣልቃ ገቡበት ልጆቹ፣ ታክል ገቡበት፣ ሰበሮኑበት። ስንት ዓመት እንደተለፋ እንጃ። ተረሳ በዛ ቀን ማለት። እንዲህ ሌላ አምላክ ገባ መሃል። እንደዚህ የሚያድን አምላክ የለም ማለት። ደብዳቤ ጻፈ። ይሄ እኮ የእሱ ደብዳቤ ነው። ከዚያም ናቡከደነጾር እንዲህ አለ፣ መልአኩን ልኮ አገልጋዮቹን ያዳነ የሲድራቅ የሚሳቅ የአብደናጎም አምላክ ይባረክ። በእርሱ መታመን የንጉሡን ትእዛዝ ጥሰው ከአምላካቸው በቀር ሌላ አምላክ ለማገልገልም ሆነ ለእርሱ ለመስገድ ፈቃደኛ ባለመሆን ሕይወታቸውን አሳልፈው ሰጥተዋልና፣ ስለዚህ እንደዚህ የሚያድን ሌላ አምላክ የለም ማለት ምን ማለት? እኔ ያሰራው ጣዖት እንዲህ ማዳን አይችልም ማለት። 60 ክንድ ቢሆንም 12 ክንድ ቢሆንም 150 ቶን ቢመዝንም እንደዚህ ማዳን አይችልም። ሰው ካዳነው ነው እንጂ እሱ ማዳን አይችልም። ስለዚህ ይላል በሲድራቅ በሚሳቅ በአብደናጎም አምላክ ላይ ማናቸውም ቃል የሚናገሩ ሕዝቦች ሁሉ ልዩ ልዩ ቋንቋ የሚናገሩ ሁሉ ይቆራረጡ። ስለዚህ ማን ከበረ? አሁን እግዚአብሔር ከበረ። ክብር ለሱ ይሁን። አሜን አትሉም ወይ? በቃ አሁን በየቦታው በተነ። የሲድራቅ የሚሳቅ የአብደናጎም አምላክ ነው አምላክ።
እኔ አቆምኩት አይደለም፣ እኔ ያሰራሁት አይደለም፣ በየቤታችሁ ያለው ምናምን አይደለም። በዚህ አምላክ ላይ ክፉ የሚናገር ይቆራረጥ፣ ቤቱም ቆሻሻ መጣያ ይሁን። እግዚአብሔር ከበረ፣ ክብር ለሱ ይሁን። ተመሳሳይ ነገር አለ ምዕራፍ 6 ተመልከቱ። ዳንኤል ከአንበሳ አፍ ከወጣ በኋላ ዳሪዮስ የጻፈውን ደግሞ እናንብብ። ተመልከቱት። እንዲህ ይላል፣ በማንኛውም በመንግስታቱ ማለት ሁሉ ይላል የዳንኤልን አምላክ እንዲፈራና እንዲከበር ይህን አዋጅ አውጇል። እርሱ ለዘላለም የሚኖር ሕያው አምላክ ነውና መንግስቱም አይጠፋም፣ ለግዛቱ መጨረሻ የለውም። እርሱ ይታደጋል ያድናልም፣ በሰማይ በምድር ምልክቶችንና ድንቆችን ያደርጋል። ዳንኤልን ከአንበሶች አፍ አድኗልና። ማን ታወቀ? እግዚአብሔር ነው የታወቀው። ሕያው አምላክ ነው የታወቀው። ሃሌሉያ። ታቦቱ የለም፣ ካህናት የሉም፣ መስዋዕት አይሰዋም። መስዋዕትም ባይሰዋ ምንም ቢል ታወቀ። ገናና አምላክ እሱ ነው፣ ኃያል አምላክ እሱ ነው፣ የሚያድን አምላክ እሱ ነው የሚል አዋጅ አሳወጁ። ይሄን ነው የሚነግረን ዳንኤል። ሕያውና የተፈራ ታላቅ አምላክ እግዚአብሔር ነው። አሜን ነው ወይ የምትሉት? የእግዚአብሔር ማዳን በሕይወታችን እንድናይ እነዚህ 3 ነገሮች አትርሱ። እውነተኛ እምነት በልባችሁ ይኑር። እውነተኛ እምነት ማለት በእግዚአብሔር ችሎታ ላይ የሚተማመን ከኛ ጋር ብቻ አናያይዘው ልል ነው። ሊያድነን ይችላል። ከምንም ይሄ አይገልጠውም። ከምንም ማዳን እንደሚችል ዮናስ በአሳ ነባሪ ሆድ ውስጥ ገባ። ውሃው ብቻ እኮ ሊገለው በቂ ነበር። የአሳ ነባሪ ሆድ ውስጥ ገባ። እንዴት እዛ ውስጥ መዳን ይቻላል? ለሰው አይቻልም፣ ለእግዚአብሔር ግን ይቻላል። ከምንም ሲያድነን ግን በሉዓላዊ ፈቃዱ ነው። ይሄን አንርሳ፣ ይሄንን እንዳንረሳ።